أنا تبى ناتش رجاوي من هل رجاوي شو تيجي لو نقدر كوب بس بريد الرسالة أو كارلو بزوج زي سو اشتمل كاتشونا برو أنت لا إله إلا الله ها كيف ماشي هذا رجابلو بسلامنا بفكر عندهم بمكبابر عندهم بالمكرايشان ها نعمله ايش بقى نسينا جانجي بس ولا اللي تاتيج لقاني وين شن شاف طبقي لي شنش እስኪ ቡና እባክሽ ያንተኝ ይኔ ቆንጆ እንደምን ስትሉ ነው እናንተ ሁለት ሰዎች ጓደኛሞች ሆናችሁት አንቺ የቆንጆች ቆንጆ እቺ ደግሞ ያስቀያሚዎች አስቀያሚ አረ መጨቆ ነው ሚካኤል እንዴት ነው ፈገግ ከምትዩ አቤት አቤት
ምን አለ አንድ ቀን ለኔ እንደዚህ ፈገግ ባልሽልኝ ለኔ አይደለም ለሆነ አንድ ወንድ ፈገግ ብትይ ምን አለ መቤቴ ምን እየሰራ ነው? እያዛጋው አይደለም አይተዋል እንዳለ እኮ ተሳስተሃል። ድምሩ ተሳስተሃል እኮ እኔ ጋር የሚያው ነው። ምን ሆኗል ይሄ ሰውዬ? እኔ ምንም ሄሎ አቤት ያንቺ ባንክ ቡክ እኔ ጋር ረስተሽ የት እዚህ ቢሮ ውስጥ እና ታዲያ መጣሽ እዚህ ሆነሽ ነው ተለያየ አይዞ በቃ ዛልንግሪያስ ወራን እንጫወታለን ትሞክራለሽ ስማ 1000 ብር ይሄው ሞክራ አሳያለሁ ባክ አንድ ነገር ልንገርህ ተመልሰህ እዚህ አይደለም እንገናኘው ሻይ ቤት ኦኬ ፋኖ 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 ተኩሶ ሲነጉድ ይፈሪልኝ እኔ እሺ እንደማትለው በጣም እርግጠኛ ነኝ ልንገርህ ልጅቷ የመጨረሻ አውሬ ነች አቤት አንቺን የመሰለች ማር ስለ አንድ ጉዳይ ላናግርሽ ልጅቱ አውሬ ነች የመጨረሻ አራዊት ነች ሻትልም እያልነበረ አቤት 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 ይዲ ረሰልኝ በቃ ተለያየን ዳግም ላንገናኝ እሷም ሄደች እኔም አለሁ እና ማለት ድጋሜ ተታረቁ ማለት ነው? አይ አይመስለኝም የምን አይመስለኝም በፍጹም አይሆንም እንጂ ከዚህ በኋላ እንኳን በእኔ በህልሜ የማያት አይመስለኝም እንግዲህ ዳግም ሌላ በእናትህ እንደው በእናትህ ምን ነው ሌላ ሴት እንዳታመጡ እንዴ እንዴት ይሆናል አይሆንም እኮ አይሆንም አለ ሴትማ በፍጹም መኖር አትችልም አንተ ትንሽ ጊዜ ስጡኝና ያለ ሴት ልሞክረው ያለ ፍቅረኛ ስቲል እኔ ሌው አበጋዝ አንተ ያለ ፍቅረኛ ብቻ መኖር አትችልም እንዴት ነው ማለት ጧት ተሳሰከው አይተዋል ከሷ ከተለያየ እኮ አንድ ነገር በትክክል መስራት አልቻለም እንዴ ታዲያስ እንዴ እኔ ራሱ ሂሳቡ ወደ 9000 ብር ገደማ አላፊ ነበረው እሱማ ምን አንተ ጋር ብቻ እኔ ጋር ራሱ 12000 ብር ያልክፍተት አለው ቆይ ሂሳብ አሳስቼ ሰራ እንዴ ታዲያ እንዴ እኔ ጋር 4000 ብር ይሁን ፋይል ጋር 6000 ብር ስደመር እንዴት ነው ደከሞኝ እኮ ስለነበር ወይ መከ ባራበናት ዝም በል ያናቀም እንዴ አንተ ያለ ፍቅረኛ ስትኖር ሰነፍ ነህ በቃ ደክሞኛል እናማ በቃ ሌላ እንፈልጋለና አይ
ሚሰራይ አራስ በል ምን ነው ደነቅ ምን ነግሬህ ነበር እኮ ልጅቷ አውሬ ነች ልጅቷ እሳት ነች ልጅቷ ትፋጃለች ብዬ ነበር ታዲያ ተዋትልኝም እንዴ ነገርኩህ እኮ አልሰማልክ ልጅቷ ስማ ወንድሜ ቢዝነስ ነው 500 ብር ከቻለ ምን ታፈጣለህ 500 ብር እናምጣ እንጂ እንዴ እሺ ብትኖር ትበላ ነበር እንዴ 500 ብር እምቢ አለች 500 ብር ተበላ ጥፊህን ብላስክ ፈጣን አምጣጣ ምን ፈጣን በላ አንተ 500 ብር አምጣ እንዴ ጨምር እንዴ ምን አንተ እንዴ ምን አንተው ምን ለማንኛውም ግን ወደፊቱ አንድ ነገር ልምከርህ እነቴን ነው እኔንም በምትል ሴት የለችም እኔንም ቢብላ ገፍታ የምትሄድ ኩሩ ሴት አትገኝም እያልክ ጉራን አትንዛ ጉራ 500 ብር ያስበላል ጥፊም ያስለሳል ጉራ ደግሞ ጉራ ሆኖ ይቀራል ተነሱ እዚህ ምሳችሁ ልጋብዛችሁ ተነስ አንተንም ከብቸኝነት ነፃ የምታወጣ እሷን ባንተ ነፃነት የምትቀዳጅ ቆንጆ ልጅ አግኝቼልሃለሁ። ታንክ ዩ። አያስፈልገኝም። ብቻህን ሆነህማ እኔ ጓደኛህ እያለሁ አያስችለኝም። ከስራ ስንወጣ አስተዋውቃለሁ። መልካም እሺ። ግሩም ማለት ሴቶች የሚሰግዱለት ወንድ ማለት በቃ ግሩም ማለት የወንድ ጣዖት ማለት ግሩም ማለት ግሩም ነው ኦኬ በስንት እንሂድ በፈለከው እንደዚህ እኔ ተማምናለሁ አውቃለሁ አይደለም ግሩም አውቃለሁ አንተ እምነት አለኝ እንኳን እሱ አይደለችም አንተ ፈገግ ስትል ያልበሰለ ድንች ሙክክ ሊል እንደሚችል አውቃለሁ ግሩም ማለት በቃ ይሄ ነው የሰው ጉድ ማንሳት ነው ስራው በጣም ጥሩ ስለዚህ በ2000 እና በፈለከው እንደዚህ እኔ ተማምናለሁ አውቃለሁ አይደለም ግሩም ማለት ድንቅ ወጣት ነው በቃ አንተ ፈገግ ብለህ ቅረባት እሷ ጥርስ በጥርስ ነው የምትሆነው አምናለሁ በነገራችን ላይ ግሩም ማለት ሃይ ስኩል እያለ ምን ተፈጠረ መሰለህ ሁለት ሴቶች ወደውት አብደውለት በቃ ሊባረሩ ሲሉ የሆነ ነገር የተከሰተለት ወንድ ማለት ነው በ3000 እናርገው በእናትህ ለምን መሰለ በዚህ ሞክር ዴ ግሩሜ ማለት ድንች ቡክክ የሚልለት ሁለት ልጆች የተባሩለት የሰው ጉዳት ማንሳት የሚችል አይደለ በ3000 በእናትህ ቀጥል ማርያም ተከተል Hello
Lefte gadai ጫውታ ሸሚዝ ያምራል። አንቺ ስንት ገዝተው? ሶስት መቶ ብር። ሱቢክም ያምራል። አመሰግናለሁ። ስንት ገዝተው? ሱቢ ነው 400 ብር። ጫማን እኮ አላየሁትም። እስቲ አንዴ እኮ ማን እንደሆንኩ ታውቂያለሽ? ታውቂ? እኔ ማለት ሃይ ስኩል ያለን ሁለት በርድ ቺኮች ነበሩ ክላስ ውስጥ ትምህርት ቤት ምናምን እና በእኔ ምክንያት ተጣሉ። ትምህርት ቤቱ በቃ አባረራቸው ነው። ያሳዝናል። ያሳዝናል። ምን እንደሚያናድደኝ ታውቂያለሽ? ማለት በቃ አንዲት ሴት እንኳን እኔ ተራምዳ የማለፍ አቅም የላትም። I'm sorry. Yeah. Babasın takalış. Babaş. የጀነራል ልጅ ናት። ስንቱ መሰለሽ የሚጋደልላት። አባቷ እንዴት ያለው ጀነራል መሰለሽ። ግን እሷ እኔን ቆርጣ ለመግደል ተነሳች። ያናድዳል። እኔ ግን እንደ ጠላት ጦር አልተንበረከኩላት። እንደ ጠላት ወታደር አልተማረኩላት። የኔ ልብ ለጀነራል ልጅ ና አልተመታም። ገባሽ? እንግዲህ የለበስከው ልብስ ሸሚዝ 300 ብር፣ ሱሪ 400 ብር፣ ከውስጥ ያረከው ቲሸርት 50 ብር፣ 750 ብር። ኦኬ፣ ጫማ እንኳን ከውጭ ነው የመጣው። ካልሲ 15 ብር። አጠቃላይ የለበስከው የ765 ብር ልብስ ነው። በነገራችን ላይ ይህን ቦዲ አክስቴንሽ ከዋሽንግተን $200 ላከችልኝ። 17 ወደ 3400
ቀሚሴ $150 ጫሜ $300 ፓንቴ ደግሞ $20 ደምርና በ17 ይታው ማለት የ5 ዓመት በጀት ማለት ነው። ሰላም ሸምባሽ አለው ሽንሽ አትስቢበናሽ በሽ እደውላለሽ ሰላም በይልኝ አንተሽ ወጥቶ ነበር አይ 30 አሁን ቆሮስ 150 አካባቢ አልገባኝም። የለበሰችው ልብስ ነው አታውቀውም? 200 ብር ነው የሚሸጠው። ሀገሩ ሁሉ ተለቆበታል። ጫማዋ 60 ብር፣ እንደውም ፒያሳ ጫማ በ60 ብር ምናምን። በቃ የቀረው ደግሞ ከ90 ብር ያልፍ። አጠቃላይ የለበሰችው የ350 ብር ልብስ ነው ማለት ነው። በፊት ግን ብትያት ከ230 ከፍ ብላ አታውቅም። ከዛም 20-30 ብለን ስማቸው ነው። ትገርመኛለች ሁሌ ከዛ ያልፍም የልብስ ዋጋ። አሳመናት በጥፍ ያልመጣችው እስኪኛለ ሳይዝቅ ያዘለን ሰማካ ይዝቅማና ባላቱ እስኪኛለ አረ ፈገግ በል ፈገግ እኔ ልላለሁ እንዴ አይዞህ እኔ ልላለሁ ባሴ ፈገግ እኔ ልላለሁ ይኸው ብያለሁ ይሄን ካልፈለግ ካላመንከኝ ይሄን ፈገግ ይኸው ብያለሁ እኮ ግሩሜ ማለት ሁለት ሴቶች ተጣልተውለት ከትምህርት ቤት የተባረሩለት ግሩሜ ማለት ድንች የሚቀቅል ድንች ራስ ወንድሜ የሚሸጥ ልብስ የለበሰ አሻንጉሊት መሰልኳት እንዴ ከላይ ፀጉሬ እስከ እግር ጥፍሬ እኮ ነው ዋጋ ያወጣችልኝ ግን እሷ እኮ ምን አይነት ሴት እንዳመጣ የተቀባችውን ሊፕስቲክ ሳይቀር ሂሳብ ውስጥ እያስገባች እኮ ስቃይን ያሳየችኝ እኮ እንዴ ይሄን ሊፕስቲክ የገዛሁት 35 ብር በአንድ ጊዜ ብቀባው የ7 ብር በቃ በፍቅር አንበርከካት ማንበርከክ በፍቅር አንበርከካት እውነቴን ነው ይሄን ፊዚካል ይዘህማ እሷን ማንበርከክ አያውቅም አለቃ እኮ ነው በላይ ከዚህ ጀምሮ ደግሞ ፍቅርና ፊዚካል ሴት ልጅም እንደምትፈልግ አውቃለሁ እውነቴን ነው ይሄን ፊዚካል ስታይ ሙክክ እንደምትላካ አንተ ቀርባት ከዛ እንደው በእናትህ ይሄን 2000 ብር ላስመልስ እና እኔ ምን እጠቀማለሁ እንኳን የሆነች ልጅ እኮ ነች ስታያት ገና ሙክክ ትላለህ በእናትህ ይሄን ፊዚካል ስታይ እና ፊዚካል ምናምን አትበልልኝ ስንቱ እዚህ የሚያማምር ፊዚካል ይዞ ከዚህ ግቢ ከማትላ ሴት ጋር የምናየው በተቃራኒ ደግሞ እንዲህ የሆነ አፈር የሆነ ወንድ ከምትገርም ሴት ጋር ታያለህ እኮ ግን አንተ ሞራል የሰዎች ተባሉ ይበሉ እንደሆነ ነው ተመክሯል ልጅቷ እኮ ገገማ በጣም ገገማ እንደው ወንድ ቀርባት ወንድ አታውቅም ይቅርብኝ ፕሊስ እኔ ይቅርብኝ ተውኝ ግድ የለህም አሪፍ ልጅ ናት አልኩህ እኔ ተንቀሳቃሽ ዕቃ አልፈልግም ስማ ዘመዴ እኮ ናት ተውኝ እንዴ ምን አለበት ተውኝ እኔ ራሴ ቀስ ብዬ እፈልጋለሁ ተውኝ ስራውስ አልጋዝ አንተ እኮ ካልተረጋጋ ስራ ሁሉ ይበላሽ እኛ በየቀኑ ያንተን ስራ ማረም መሮናል
አንተ በትክክል እንድትሰራ ሲባል የግድ ፍቅረኛ ያስፈልጋል። ቆይ ታዲያ እኔ ራሴ ረጋ ብዬ አስቤበት ጊዜው ሲደርስ ባይሳካልስ እድሜ ልካችን ያንተን ስህተት እያረምን ልንኖር ነው እንዴ? ቆይ እኔ ልጅቷን ካልወደድኳት መቼ አየሃት? አይተሃት አይሻልም? አይተሃት ተዋውቀሃት አይሻልም? አበጋዝ ሞት ሰላምዬ በጣም አሪፍ ልጅ ናት። በአንድ ጊዜ ነው በፍቅሯ ድብን የምትለው። Fano, 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 teku sochinagu, ሜዳው ፈረሱም ይሄው እጥፍ ሸቀባ ምን አልከኝ? አይ በቃ መሸቀብ አይቻልም ያለ ምን ብዬ ሸቀብኩ? ምን ፈረሱ ሜዳው ያላልከም እና ምን እንድል ትፈልጋለህ? ኧረ በቃ ባለፈው እንደዚህ ብለህ ነው። እሺ ምን ልበልህ ታዲያ? በለ ምን ልጅቷ ወንበር የሚያጥል በቃ ያለቻት አንድ ጓደኛዋ አጥሮቻ አያ አደራ አይዞሽ አስመልስ በቃ ወንድ ማርያም አይዞሽ ማርያም አይዝግፋ በቃ አስመልስ ጥፌ ነው ስራ እንዴት ነው? ስራ ጥሩ ነው። ምንድን ነው የምትሰራው? እኔ ኦዲተር ነኝ። አንቺ? ስራ እየፈለኩ ነው። አንድ የምፈልገው ዕቃ ነበረኝ። ይቅርታ ጊዜ ካለ አብረን እንሂድ። ችግር የለም። ሂሳብ አምጣልኝ እስኪ። ማንሽ ቆንጆ ሽቶ አይደል? አዎ። እኔ ግን የምወደው ይሄን አይደለም፣ ጃዱር ነው። ጃዱር የላችሁ? የት አገኛለሁ? ምናልባት መርካቶ። በእናትህ እንሂድ። እሺ ሳትለው ምን አልቀረች? ጸጥ አለች እኮ። እዚህ የምናገኝ አይመስለኝም። ቦሌ ብንሄድስ? ሌላ ጀግና የለ? በእናትህ እውነቴን ነው። የስንቱን የምታንበረከክ ጀግና እችን አንድ የሚያንበረከክ ወጠምሻ ሳይጠፋ የኔ እናት በል ተነስ፣ ምሳ ልጋብዝህ። አልበላም። በራሴ ገንዘብ ልጋብዝህ ትለኛለህ እንዴ? አትጨመልቅ፣ አትጨመልቅ፣ ትበል አትበዛ። በቃ በዛ ትበል። አንተ እንደምታለ ራስህ ስነ ስርዓት ይኖር። እሺ የእውነት ስነ ስርዓት ይኖር። የኔ ገንዘብ እንዳትል። ገንዘቡ ቅድም ነበር ያንተ፣ አሁን ተበልቷል። ገንዘቡ የኔ ነው። አሁን ምን ይላል? እመቤቴ ሊያዬ ማነው ሊያ ያላት? ኩራቴ ብያታለሁ። እውነቴን ነው። እንዳኮራሽኝ እናቴ እመቤቴ፣ አሁንም እመብርሃን ታኩራሽ። ምን ነው በኮንትራት ፋክተሪ የሚንቀሳቀስ ያዋጣ ነበር። አሁንም እኮ ወጣው ከዛ ይተናል። አግኝቼ ነበር ግን ዋጋው ተወደደ።
1500 ቢያደርጉት ጥሩ ነበር። አይቀንስም? ቀንስ የሚያደርግ ታገኛለህ። ዋጋው እኮ ጥሩ ነው። ለምን አትወስዱት? መቼም 22 አካባቢ አይጠፋም። እንሂድ። አይቀንስም? መጨረሻው ማን ነበር ስምህ? አበጋዝ። ቴንክ ዩ ቤቢ። አበጋዝ። እኔ የምልህ ቤቢ ነው። ስጠውና እንሂድ። ስጠውና እንሂድ። አይቀንስም? አይቀንስም? መጨረሻው በሰላም አሳድረኝ እግዚአብሔር ሆይ። ከክፉ ነገር ጠብቀኝ። በተለይ ከሽቶ ገበያ። አይዞህ አቤ፣ አይዞህ። ምን ነው ደብረት አሰበራቸው? ምን ነው ታገልካት እንዴ? ኧረ መታገል ይሻል ነበር። ብረት አይሰበርም ይቀልጣል እንጂ። አቤው ሙተው እንደ ብረት ቅልጥ የምታደርግ ልጅ አለች። ተወኝ እስኪ ፕሊዝ ተው። አቤው ሙት ቅልጥ ትልልሃለች፣ ቅልጥ ታደርጋታል። ስማ ብረት እኮ ነው በሳት የሚቀልጠው። እሺ አንተ እሳቱንና እንደ ብረት አቅልጣት። አይ ባሴ እንዴት ነህ? አቤው ሙት ቅልጥ ትልልሃለች። አልፈልግም። ለራሱ ሰልና አቤውን የማየቷን አቅልጫለሁ። ይልቅው እንዛመዳለን፣ የትማማቶች ባሎች እንሆናለን። እኔ ካንተ ጋር በፍጹም መዛመድ አልፈልግም። አበጋዝ፣ እኔ ደግሞ ካንተ ጋር መዛመድ እፈልጋለሁ። ኧረ ተወኝ። አንተው ተወኝ ገሬ። አንተው በፍጹም አንተው። እንዴት ነሽ? ቆየዋት። እንዴት ነሽ? ሰላም ነው? እንዴት ነህ? ሰላም። አስጠበቅኩሽ ትንሽ? ኧረ ችግር የለም። አንድ ግራም ጣል። ቀዝቀዝ ያለ። እሺ። እንዴት ነው? አለም እግዚአብሔር ይመስገን። ስራ እንዴት አይነት ቀና ልጅ መሰለሽ! አስተሳሰቡ፣ ጸባዩ፣ በዛ ላይ በቃ ምንም አይነት ሱስ የለበትም። እስኪ ማለት ሚካኤልን ጥሩ ነው። አይጠጣም። ሚካኤልን ስልሽ እንዴ አይቅምም፣ አያጨስም። ኧረ ልክቻ ያደርገው ኳስ አይወድም። ቼልሲ፣ ማንቸስተር ምናምን አይ ኧረ በፍጹም ይሄ እንደው ኳስ የሚያየው በጣም ነው የሚያበሳጨው። ይገርምሻል። አሪፍ ነው። በጣም ጥሩ። በቃ ቅጠረውና የየግል አመለካከታችንን ገምግመን ለሚቀጥሉት 5 ዓመታት አቅማችንን አቀናጅተን በአጋርነት አብረን መቆየት ከቻልን አሪፍ ነው። ምን አልሽኝ? ማለቴ የሚቀጥሉትን ዓመታት ተቻችለን አንተ ትብስ አንቺ ትብሽ ተባብለን በየጊዜው ሂስ እየተስጣጣን ሂሳችንን እየዋጥን አብረን መኖር ከቻልን ጥሩ ነው። በቃ ደውልልሽ ሳይሻል አይቀርም። ደውልሻለሁ። ደውልልኝ። እሺ። የሚቀጥለው ስብሰባችን መቼ ነው? ስብሰባ ማለቴ ቀጠሯችን። በቃ ነግረውና ደውልልሽ ሳይሻል አይቀርም። ደውልሻለሁ።
ኦኬ ቀጠሮ ከመያዛችን በፊት ደውላ ስለምንወያይበት አጀንዳ ታሳውቀኝና እንገናኛለን። እሺ እሺ ቻው። እሺ አዋሽ ተቀበል። ወደሚቀጥለው ስብሰባ ምን አልከኝ? ምን ጠፋ አንተ ግን? ሃይ ታረስ ባሉ እንግዲህ ከተገናኛችሁ ነው ይሄ አይ ቀጠሮ ስላለኝ ነው እንዴት ነው አሪፍ ነው ታዲያ በል እንግዲህ አጥርሳተስ እሺ አደራ ታዲያ እንዳትቀልጥ በሉ ልጅቷ እሳት ነው ተዋከ እውነቴን ነው በአጠቃላይ ልጅቷ አውሬ ነች አሁን ለምሳሌ አንተን ማትቀርበ ስለምትጠላው ወይ ስለምትወድ እኮ አይደለም እንዲሁ በቃ ወንድ ትጸየፋለች ስለምትጸየፍ ወንድ በጣም ትጸየፋለች ይሄ ነው ጥሬ ቃሉ መጸየፍ ትምህርት ከጨረስኩኝ ገና ዓመት አልሞላኝም በሚቀጥለው ዓመት ስራ ጀምራለሁ ሃይ ግርምሽ ውት አላየኝም የድሮ ቦይፍሬንዴ ነው በጣም ጥሩ ልጅ ነበረ እና በመጀመሪያው ደሞዜ ጥሩ ያልጋ ልብስ ነው መግዛት የምፈልገው አሁን ባንተ ምን አድርግ ነው የምትለኝ? እሷን ቀርቦ የተሳካለት ሰው የለም። እንዴት ነው ደብዳቤ ጽፎ የተነበበ ጽፎ አይደል? በአይዋ አባብ ነው እሷ ቀርባ ያናገረችው ወንድ ምን ያጨቃጨቀ መተው ነው ታዲያ? እሷን በእጅ አስገባ ማለት እኮ እሷን ብቻ ሳይሆን ጠርቅም ያለ ገንዘብ የማግኘት ተስፋ አለ ማለት ነው። ገንዘብ ገንዘብ ልጅቷ እኮ ቁማር ናለች። አሁን አንተ እሷን እጠብሳለሁ ብለህ 1000 ብር ብታስይዝና ቢሳካልህ 2000 ብር ትበላለህ። ካዚኖ ነች ወለኛ እስካሁን ለፍቶ የጠበስልህ እንጂ ልጅቷማ ካዚኖ በል አለክ እንዴ እንዴት ነህ? ሰላም ነህ ወይ? ደህና ነኝ እግዚአብሔር ይመስገን። የበፊት ቦይፍሬንዴ ነው። ጸባዩ ጥሩ ነው። እሺ ግን በጣም ያረዳል። ሃይ ምን ይባላል? እንዴት አይነት የዋ መሰለክ። የመጀመሪያ ቦይፍሬንዴ ነው። እኔ ግን ብዙም አልወደውም ነበረ። እስካሁን ከነበሩት ቦይፍሬንዶቼ እንደ ጌች የወደድኩት የለም። ምን ዋጋ አለው? ድንገት ነው ውጭ ሀገር ሄዶ የቀረው። በስመ አብ በዚህ መሀል ሳሚን ባይጥልልኝ ኖሮ እኮ አብድ ነበረ። ሳሚ ግን ያስቀኛል። ቀናተኛ እኮ ነው። አሁን እናንተ እዚህ ጋር ቁጭ ብለን ቢመጣ እንዴት እንደሚደበድብ ቅጥቅጥ ነው የሚያደርግ። ስፖርተኛ ስለሆነ ሰው አይፈራም እንዴ። አንዴ ከአንዱ ጋር ሻይጥን ስንጠጣ ድንገት መጣና ልጁን በቦክስ ዘሮት 2 ጥርሱን ነው ያወለቀለትኝ። እናንተ እሱ ነበር በቅርብ ነው የተፈታው። ከተለያየን ብዙ ጊዜያችን ነው። ግን አሁንም ከሰው ጋር ባየኝ ቁጥር ካልተደባደብኩኝ ይላል በኋላ። ከስንት ሰው ጋር አጣላይ መሰለህ? ከአማን፣ ከጆኒ፣ ከጸግሽ ከዛ ሽሜን ጠበስኩኝ። ያኔ ረጋለ። ለምን እንደሆነ ታውቃለህ? ሽሜ ፖሊስ ነው። ያው የመቶ አለቃ። ሽሜ ደግሞ ገና በተዋወቅን በወሩ ካላገባውሽ አላለም። እግዚአብሔር ያሳየን። ስራ ከተቀጠረ አመት ያልሞላውን ሰው አግብቼ እንዴት ይሆናል አልኩኝና ከበቄ ጋር ጥፍት አልኩበት። አይ በቄ አሪፍ ሰው ነበር። አሁን እስቲ እንዲህ አይነቷን አውሬ ምን አድርግ ነው የምትለኝ? ያላት ጉዳት ያትና በራስ ዘዴ ቀርባት የኔ መቅረብ እሷ ጋር ከሌለው ሲሄድ ማታናግረኝ ሆነ ምን ታደርግልኛለች? ሚኪ ግድ የለም ሞክራለሁ። ይሄ ለምን ገብቷል አይደል? እንደምን ገብቷል? ያው ሴቶቹ አንተን በጣም ስለሚወዱና አንተ ብዙ ጊዜ ከስራቸው ስለማጠፋ ብዬ እኮ እንግዲህ ሞከርልሃል። ችግር የለውም በእናትህ። ኧረ ሞከራለሁ። በነፋሻ አየር ወክ ማድረግ ደስ አይልም? በተለይ በሱዳን መንገድ ላይ ንፋሱ፣ ሙቀቱ። ለነገሩ ላንጋኖ አሸዋው ላይ ቁጭ ብሎ ቢራ መጠጣትም ደስ ይላል።
አንተ የትኛው ነው ደስ የሚልህ? ሶደሬ፣ ላንጋኖ፣ ወንዶ ገነት ወይ ፍቄ ናዲሳ? ከየት መጣ የኔ ጌታ? የድሮ ቦይፍሬንዴ ነው። በእናትህ እንዴት እድለኛ ነኝ! በህልሜ አይቼው እኮ ነበር። እንዴት እንደናፈቀኝ አንተ ከየት ተገኘ? ስልክህን ብለው እኮ እምቢ አለኝ። ወዴት እየሄድክ ነው? ቆይ በእናትሽ ሻይ እንጠጣ እሺ? ደውልልኝ እሺ? አሁን ቀጠሮ ስላለኝ ልንለያይ ነው። ፍቅር እኔማ እኮ ተሚሙላ ቤት ልትባልና እንደታዘብኩ ነገርኳቸው ነው ስመጣ ነው። አቀለጥካት? ምን ነው? አንድ ሰው አይደለም 10 ሰው ታደርጋለህ። ምን ነው? በመድኃኒዓለም ምን አይነቷን ያስተዋወቀኝ በእናትህ። የአገሩ ወንድ ሁሉ የእሷ ባል አልነበር እንደ ነበረው? እርግጠኛ ነኝ የቀራት የ6 ዓመቱ ቱቱ የሚባል ልጅ። እሱንም ይሄኔ መንገድ ላይ አላገኘችውም እንጂ ባሏ ነበር ወይም ጠብሷል። እና እሺ ታዲያ ምን ይሻላል? አቤት ፕሊዝ፣ ምን ተው፣ እኔን ተውኝ ፕሊዝ። ተናልባሽ እውነት እኔ መጣሁት ለራሴ ጉዳይ። አንተ ደግሞ ምን ሆንክ? አንዲት ታምረኛ ልትዋወቅ ታምረኛ ለራስህ ታምረኛውን ትተዋወቃለህ። ለእኔ ጉደኛውን ታስተዋወቅ። እውነቴን እኮ ነው። አንዲት በቃ አውሬ የሆነች ልጅ አለች። እሷን ጠበስኩ ማለት 5000 ብር እጅ ላይ ቆጭ። እሷ የባንክ ሆነች ወይስ ብሔራዊ ነው? አውሬ ነች። እሷን ጠበስኩ 5000 ብር እጅ ላይ። እሷን ከጠበስኩ ካልጠበስክስ 2000 ብር ከኔ ይወጣል። እና የአንድ ወር ደመወዝሽን በወር ልታጭ ወንድ አይደለሁማ ታብሼ ካላሳየው። ኧረ ቆይ ለመሆኑ ማን ናት? እቺ እኛም ሳልፈልግ የምታማኝ ሳምራዊት በጣም ችግሩ ምን ታውቃለህ? በቃ ለምታምረውም ለማታምረው ምሳሌ ሳምራዊ ነች። በቃ ታዲያ ሳምራዊት ካልሆነች እሺ ማን ነች? እቺ ብዙ ጊዜ ብቻዋን የምናያት ልጅ እንደውም የሆነች አንድ አስቀያሚ ጓደኛ ሊያ ናታ። ሊያ ናታ። የታወቃት ሊያን የማያውቃት ማን አለ? ከማንም ጋር አትገጥምም ከአንዲት አስቀያሚ ጓደኛዋ በስተቀር። የሚገርማችሁ ነገር እኮ እሷ የዓለም ቆንጆ፣ ጓደኛዋ የዓለም አስቀያሚ። አንተ አታውቃትም። አንተ ያኔ ከስራና ከፍቅረኞች ሌላ አታይም። እንግዲህ ውርርዱ በእሷ ነው ማለት ነው። የአንድ ሳምንት ልጅ ወይ ቆንጆ ልጅና 5000 ብር አሊያም 2000 ብር ኪሳራ። ይሄ እብደት ታቤ ብነካ 5000 ብር ከፍዬ ባያቅር አይለኝም እንኳን ተከፍሎኝ። ባልበር ወንድሜ ይቅና። ሌላ ተገኘ? ተገኘ። እውነት ግን ውርርዱ የተለየ ነው። በእናትህ የፈለገ ይሁን ያልገባ ነገር አስይዛለሁ። ያልገባ ነገር አለ። ምን? ከተበላ 2000 ብር ትሰጠዋለህ። ቶሎ ይበላታል፣ ችግር የለውም። ከበላኸው ደግሞ 1000 ብር ይሰጣል። ምን ላይ ጨዋታ ነው? ምን ችግር አለ? ምን ችግር አለ? ምን ችግር አለ? በቃ ከተሳካለት 2000 ብር ትሰጠዋለህ፣ ካልተሳካ 1000 ብር ይሰጣል። ችግር የለም፣ እንደማይሳካ እርግጠኛ ነኝ። በቃ ግን ሌላም ነገር አለ። ምን? ماشي نعم ሌላ ነገር አለ። ከሚያመጣው 1000 ብር ላይ የኔን ጥቅም አለ። ከሚገኘው 1000 ብር ላይ 500 ብር እንከፍላለን።
እሱ ከበላስ ምን ችግር አለው? ትበላለህ እና ትበላለህ እና እኔ እስከ ዛሬ አልተበላሁም። እኔ አልተበላሁም። እና ምን ላደርገው? ምን አስፈር ምን አንበሳ የምትገል መሰለህ? እንደሱ አይደለም እንደሱ አይደለም። ግን ዝም ብለህ ማብለጥ ትቀልዳለህ እንዴ? እንዴት ምን ለምቀልደው? አራውጪ ተጨርቻ መጣሁ እንዴ? ከዚህ በላይ ምን ትፈልጋለህ? ምን ትፈልጋለህ? በቃ በላ ማግጫ መጣሁ እንዴ? ልትከልኩ ትችላለህ። እና አመጣሁ ከዚህ በላይ ምን ትፈልጋለህ? በቃ እኔ ሌላ ቦታ ሄጄ እደራለሁ። አልፈልግም በመብራት ብዬ እኮ በመብራት ብዬ ምንድን ነው የምትለኝ? እሺ በቃ እሺ አሲሳለሁ። እሺ እኮ ጠብቀኛ ባሴ የት ተወልክ? ሄሎ አቤት። ታዲያ አስረጅዋ ተውኝ እስቲ እንዴ ሜሪ መሰራት ያለበት ነገር በሙሉ ይሰራ። እሺ አመሰግናለሁ። ይቅርታ በጣም ይቅርታ እና ይቅርታ ሄሎ በቃ ነገ ትሰጠኛለህ። ግድ የለም በቂ ገንዘብ አለ ኪሴ ውስጥ በቂ ገንዘብ አለ። እሺ አመሰግናለሁ። በጣም ይቅርታ። አንዴ ልናገር። እስካሁን እንደገመገምኩሽ እኔ እናንተ አብሮነት ዘላቂ ሰላም ያመጣ አይመስለኝም። አልገባኝም። እንዳጠናው ሁኔታ የኪራይ ሰብሳቢ አይነት ነው። አካሄድ የኒው ሊበራል ሲሆን ለኔ የማይስማማ አመለካከት ነው የምታራምደው። እንዴት ነው ነገሩ? እኔ እናንተ በአጋርነት ሳይሆን በተለያየ ጽንፍ ሆነ ልንኖር እንጂ በአጋርነት ልንቀጥል የምንችል አይመስለኝም። ሳይክ ፊትክ ላይ ጭራሽ ደስታ የለም። አንተ ያለፈውን ጊዜ ናፋቂ እንጂ የፊቱን ብሩህ ስራት የምታይ አይመስለኝም። እንዴት መሰለሽ ምናልባት አመለካከትን አስተካክለህ መርዶ ነጋሪ ፊትቶ ደስታ አብሳሪ ገጽታ የምታሳይ ከሆነ ግማሽ መንገድ መጥቼ ልቀበል ይችላል። መንገዱን ጨርቅ ያርግልህ። ጭሳካሄዷ ጸረ ዲሞክራሲ ነው። እንግዲህ ስሙ ኦኬ እንግዲህ ሜዳው ፈረሱም ይኸው ሜዳው ፈረሱም ይኸው ጥሩ ተኩሶ ሲነጉድ የፍሪን እንደ ልብሴ ጋዳይ ፋኖ እንደመካኝ እረተው በሉት ካልሆነ ለምን ያታቀራል? ይሄ በጣም አሪፍ ሀሳብ ወንድሜ። ለዚህ ሀሳብ ኮሚሽን ይያዝለታል። አንተ ምን ነካ? ልጅቱ እኮ እድሜ ልክ ኮሚሽን እንዲከፈልባት የምትገርም ልጅ አለች። ምን ሆናል? እንግዲህ ነገ ጨርቀን ጥለማበድ ነው። እንኳን ሌላውንም ታሳብዳለች። እያቸው ትንሽ አንተ እውነትም ቆንጆ ናት። ሜሪ እንግዲህ እንደሚሆን አድርገው አደራ ሜሪ።
ደህና ነሽ? ሜሪ ይባላለሁ። አንድ አካባቢ ነው ስራችን። ኦኬ፣ ምን አላላወቅሽ? እኔ ግን አውቅሻለሁ። ስለ አንድ ጉዳይ ላነጋግርሽ ፈልጌ ነበረ። ስለምን ጉዳይ? አረፍ ብለን በእርጋታ ብናወራ ብዬ ነበረ። አይ እዚሁ እናውራ። ስለ አንድ ጓደኛችን ነበረ እና ካየሽ ቀን ጀምሮ ሚካኤል ይባላል። አንቺን ለማናገር ብዙ ጊዜ ደገምኩት። ለምን አንድ ጊዜ አታናግሪኝ? እርግጠኛ ነኝ ስለዚህ እንደማታወራ። አንተ ነገር ትሆነ የሰራሲ ነው ማራባል ተማም ዛሬ ደግሞ ፍልስፍናሽ ስለ ፍቅር ነው። ስለ አሊ እየተባልክ ሄደ ጧት ማታ ፊቷ የተገተርክባት አልፈልግህም እየተባልክ ደርዘን ባለ 2 ገጽ ደብዳቤ ጻፍክባት እንደው ሌላዋ ከምትሰም እሷ ብትገለኝ መረጥክባት አካቶ ነገር እንጃ እንደዚህ ነገርማ እንጃ ይቀርታል። እንደው በትካዜ ብዛት ቀልድ አላሰቀ እህል አልበላ ብሎ በቃ ግጥም አድርጎ ነው እህል የሚበላልኝ። ምን ያገናኛቸዋል? ጨጓራ ሌላ ፍቅር ሌላ። ይሁን አሁን እንዳልኩ በፊት አንድ በጣም እንዲሞዳት ልጅ ነበረች። እንዴት ወዳት ነበር መሰለ። እና ምን ሆነች? አገባች፣ ወለደች ወይ ውጭ ሄደች? መቼም ከነዚህ አልጭ እሷን ተዋት በእናትህ። አሁን እቺ ነው አለች። እቺ እኮ አለች እዚህ እኛ መስሪያ ቤት እኮ ነው የምትሰራው። ስለ አዲስ አለች ነው ብታው? አዎ የሆነች አውሬ እኮ ነች። እምቢ የምትልህ ስለምትወድ ወይም ስለምትጠላ አይደለም። በቃ እንዲሁ ወንድ ስለምትጸየፍ እኮ ነው። ምን ይሆን ምክንያቱ? ማማ እንደሰማሁት አባቷ እናቷን ክፉኛ የቀጠቀጣት ነበር አሉ። ሲበዛ ቀናተኛ፣ ጠጭና ተደባዳቢ፣ ሲነሳበት ደግሞ ካራና ጉማሬ ይዞ በውድቅ ላይ ቀበሌ ግቢ ድረስ ነበር የሚያሯሩጣት። አሁን እንኳን ተፋቷል። ያልኩ ልጅ እኮ ብቻዋን ከእናቷ ጋር ነው የምትኖረው። ለዚህ ይመስለኛል ወንድ ስታይ እንደ አውሬ የምትሸሸው። ከአንዲት ጓደኛዋ በቀር እኮ ከሌላ ሰው ጋር አታያትም። አበጋዝ የጓደኛዋ መልክ አስቀያሚነቱ ደግሞ ከሷ ቁንጅና በእጥፍ ስለሚልቅ በቃ ማንም አይቶ አይጠግባትም እኮ። ታዲያ ማን ነው እሷን ቀርቦ የአባቷን ዕዳ ለእሷ የሚከፍለው? በበኩሌ እኔ ምርጫ ያለኝ እሺ በቃ አንድ ጊዜ ቀርበያት በቃ ቁንጅናዋን መልኳን ተው በቃ እግሯን እኮ ብታየው በቃ እንዴት እንደሚሆን በርግጥ እግር ላልከው ነገር ከሴት ልጅ ውበት ከቶውንም ቢሆን እድሜ የማያደበዘው ውብ ነገር እግር፣ ቁመና ላልከው ነገር ሴት ልጅ ትንሽ አበጋዝ ዘለቅ ማለት መጣችል መጣች ነገር ልጅቷ ምታት አላት። ሌላ ያልነገርኩህ አበጋዝ እቺ ልጅ ተጣበስክ ማለት ሌላ ተጨማሪ ብዙ ሺህ ብሮች አሉ።
ብሩ ቀርቶብኝ ነው እንዲሁ እሷን ብቻ ባለ። ኧረ ግድ የለም። የላይኛው ክፍል ስራ አስኪያጅና አስተዳደር በሷ ላይ መጫራት ነው ስራቸው። ብዙ ሺህ ብር ነው የሚያስይዙት። ቆይ እኔን እምቢ ብትለኝስ? ያው ትበላለህ። እንዳንተ ማለት ነው? አዎ እንደኔ። እኔ ሆናለህ አንተ። እቺን የመሰለች ልጅ ለማየት ብቻ ገንዘብን አይደለም ምን እንዳያቁ 7 ዓመት ብትገዛለህ። ታዲያ ቁማሩ ምን አለ? አንዱ ልጅና ቁማር አብረው ይቀር ምን እንብላ? ሁለትህን ነው እባክህ። ምኑ? ምግብ አለ እንደ ድሮ አይደል? እውነትህን ነው? ምን ነው? ቆይ ደብዳቤ መጻፍም ሆነ መላእክተኛ መላክ አይቻልም አልከኝ? ወዳጅ ፈጣሪ ብላቱን ለግስ እንጂ ልጅቷ የምትሆን አይደለችም። እምቢ የምትልህ ስለምትወድ ወይም ስለምትጠላ አይደለም። በቃ እንዲሁ ወንድ ስለምትጸየፍ ነው። የጓደኛዋ መልክ አስቀያሚነቱ ደግሞ ከእሷ ቁንጅና በእጥፍ ስለሚቀባቅ ማንም አይቶ አይጠግባትም። ለምን 20 ሺህ ብር አይሆንም? ከምር ነው? ሶስት ሺህ እናስይዛለን፣ 5000 ትከፍላላችሁ። እንዴት ነው በአንድ ሩድ 3000 ብር የምትደርሰው? ታዲያ ፈሩስ የሆነ ነገርማ አለ። የልጅቷ ዘመድ ተገኘ ነው? ዘመድ እንደላት እያወቃት ታወሰስ እና ምን አዲስ ነገር አለ? በራሱ የሚተማ በሚቀር
ሊጀምራት ነው። ምንድነው? በህልሜ ነው በእውኔ? በህልሜ? አይ በህልሜማ ነው። ጨበጠችው እንዴ? ደግሞ ተከትለው እንዴ? ነው በእውኔ ነው። እኔ በእውኔ ነው። አይ በህልሜ ነው። በእውኔ ነው። በህልሜ ነው እያልኩ በእውኔ ነው ስለ ኧረ በህልሜ ኧረ በእውኔ ነው ቃሴ። ሰይጣን ነው እንጂ በሉ በቃ እኔ ልሂድ። እሺ ማን ነበር ያልሽኝ ስምሽ? ሊያ። ሊያ በጣም ለትልቁ ነገር ገብቶኛል። ጓደኛሽ በጣም ነው በጣም ለትልቁ ነገር ጌኮ እንዴት ያለ ስጦታ መሰለኝ። አቤት ስጦታ በጣም ነው። እሱንማ አውቄ ነው። የአክስቴ ልጅ አብራችሁ ኮሜዲ ስትማር ማ? አይ አታውቂም። የምትታወቅ አይነት ልጅ አይደለችም። ትንሽ ጭምት ብትይ ሳባ? አይ አዎ ሳባ። እኛ ቤት ውስጥ ሚጢ ነው የምንላት። ግን እንዴት አወቅሻት? እባክሽ በራሴ መንገድ ልቀርባት ሁሉ ሞክሬ ሁል ጊዜ አብራችሁ ስለምትሆኑ አልቻልኩም። አንድ ነገር ግን ማድረግ እፈልጋለሁ። እስከ ህይወቴ ፍጻሜ ድረስ አብሬያት መሆን የሚፈልግ ሰው ነው። እዚያ ላይ ከአንቺ ቃል እንደማትወጣ ሳባ ሚጢ ስለነገረች ነገሩ እንደማይበላሽ እርግጠኛ ለመሆን ስል ነው አንቺ ያለውን ያመጣው። መጀመሪያ አንቺ የተገናኘን ይሄንና ከዛ አብራችሁ ይሄን አንድ ውሳኔ እሱ ችግር የለውም። በእናትህ እንዳትጎዳ። እኔ ግድ የለም። ለማንኛውም
ከአንቺ ጋር እየተገናኘን እስክታይኝ ድረስ ጉዳዩን በሚስጥር ብትይዙ እምልሽ ለእሷም ቢሆን ባትነግሪያት አልፎ አልፎ እየተገናኘን ብታይኝ ብትወስኝ ሄድና ሲሳሳሙ ካላየው በስተቀር አላምንም ብሏል ደነቀ ብለህ ንገረው። እሺ ንገረው። ተቀመጠች፣ አናገረችው። ከዛ ሳቀች፣ በአይኔ ያየው ሳቀች። ማን? ሊያ? እኔልም ሚካኤልን ሳቀች። ተመስገን ነው። ቆይ ምን ቢላት ነው? ባኬ ቀድሞ ትሄዳለህ ደግሞ ጣጣ ውስጥ ነው የገባነው። ልንበላ እኮ ነው። ልንበላ ታዲያስ ልንበላ ነው። ምን ቢላት ነው እናቴ? ይቺ አውሬ እንደ ቤት ድመት ስትቅለሰለስ አይተሃታል? አስበዋ። እኔ እኮ የሚያሳስበኝ ሌላ አለ። ብሩን አስበዋ፣ መጠኑን አስበዋ እኮ። ምን ቢላት ነው? ሚላትንማ ማወቅ አለብን፣ ያላትንማ ማወቅ አለብን። ልንገርህ፣ እናውቃለን። ባሴ ወደኋላ የሚባል ነገር የለም። እውነቴን ነው፣ እናውቃለን። ከዛ ተው እናደናቀፋለን። በቃ እኛ ምን ነጋገረን? አውቶ ነገር እስኪ ተወኝ ተወኝ። አንተ በእናትህ ንገረኝ፣ ምን ሆነሃል? አልነግርህም። እኔ እኮ ግራ ግብት ብሎኝ ነው። ምን ብልሃት ነው? ወዴ ሊቆጣል እንጂ አልነግርህም። በእናትህ ንገረኝ፣ ምን ሆነሃል? አንተ ንገረኝ እንጂ ምንድን ነው ትስቃለህ? ለማንም አትናገር። አቢሙት ሚካኤልን ለማንም አልናገር። ጥሩ እንዴት መሰለህ? ምን ነበር? አንድ የግል ጉዳይ ላናግርሽ ፈልጌ ነበር። ጓደኛሽ እንድታማልጅ ፈልጌ ነበር። ጓደኛሽ? አዎ ጓደኛሽ ጽጌ እንድታማልጅ ነበር። ፕሊዝ አንተ ልጅ እንደምትሆን ሳቅሳቅ ነው። ኧረ ምንም ነገር እንደምን አደራችሁ? ሰላም አይደላችሁ? ተፈጠረ? አንተ ንገረን እንጂ። ምንም የተፈጠረ ነገር የለም። ግን ልጅቷ እንዴት ይሻለች? አይ ምንም ብዬ ነው። አይ ምን ብዬ ነው? የተፈጠረው ነገር አውቀዋል። ምንድን ነው የተፈጠረው? መስተፋቀር እግዚአብሔር እንደዚህ ሰጥቷል፣ አግዟል። እግዚአብሔር አታይምን እንጂ ያስታውቃል እኮ መስተፋቀሩ ያስታውቃል። አክቶ ደንቅ ባሴ ደንቅ ተውና እሱን አዳምጠኝ ነኝ
አንድ ነገር ታደርግልኛለህ። አሁን በቀጥታ ራስህን እንደ ጸጉረ ልውጥ እንደ ሰላይ እንደ ደህንነት አደርግልኝና ሰብለ ትከተላለህ። ትከተልና ያገኘውን መረጃውን ፈስ አድርጋ አምጥተህ ለእኔ ትሰጠኛለህ። እኔ ማድረገውን አውቃለሁ። እንዴት ብዬ ነው የምሰልለው? እንዴ ምን ማለት ነው? እንዴት ብዬ ነው? መጀመሪያ ቀስ ብለህ ትጠጋለህ። ቀጥሎስ? ትጠጋና ቀጥሎስ? እውነት ባሴ ቀጥሎ ምን ይላል ማለት? ቀጥሎ ምን ታደርግ? ቀጥሎ አንተ ተጠግተሃል እኮ ተጠግተህ ብለህ አትፈልጋል እንዴ? ራስህ እውነቴን ነው። እንዴት አይነት ብላት ነው ፈልገው? ይሄ ጭንቅላትን አሰራዋ። ምን አባቱ ይዚህ ይላል አሰራው። እውነቴን ነው። ግን እንዴት ትወዳቻል? እንዴት መሰለሽ ለትዳር እኮ እንደሷ ውበታቸው ከተት ያለ ሴቶች ናቸው ብለነ የተማርነን ቆንጆ ነን የሚሉትማ ፍዳሽን ነው የሚያምኑት። ከአንቺ ጋር ትዳር ሳይሆን ፉክክር ውስጥ ነው። ልጅ ጡት አጥቢ እንኳን ብትያቸው አንተስ ብለው ይከራከራል። እውነቴን እኮ ነው የሚልሽ። የመጀመሪያ ልጅህ ወንድ ነው ሴት ነው ማለት የምትፈልገው? ሴት። ለምን? እኔ እንጃ ብቻ አላውቅም። ከመጀመሪያ ልጄ ጋር በጣም የቅርብ ጓደኛ መሆን ይመስለኛል። አንዳንድ ጊዜ ቤት ውስጥ የተሰራው ምግብ ሳይጥመን ሲቀር እኔና እሷ ብቻ ተጠቃቅሰን ወጥተን ውጪ በልተን እንዳልቀመሰ ሰው ተመልሰን እንመጣ ይመስል። ሴት ልጅ 10 ጊዜ እጥፍ ከወንድ ልጅ አስተዋይ ነች። እኔ ሴት ልጅ ብቻ መጀመሪያ ልጅ ደስ ተስፋ ቆርጣል። ምን ነው ምን የመጀመሪያ ልጅህ ወንድ ነው ሴት ነው? ሁሉ ጨርሰው ስለ ልጅ መውለድ እያወሩ ልጅ ለምን? እኔ አላምንም። ቢወልዱም ካልተሳሳሙ አላምንም። እንዴት ናችሁ? እኔ የምለው እንዴት አልጠረጠረችም? የዓለም አስቀያሚ ሴት ነች ጓደኛዋ። ታዲያ እኔንስ ብልህ ያስባለኝ ነገር ምንድን ነው? ይኸው አይደል? በእሷ ቤት ለጓደኛዋ ሸበላ ባል ተገኝቷል። ታዲያ እንዴት ነው ያንተ የምትሆነው? የጓደኛዋ ነው የምትነግራቸው? እስካሁን እንዳልነገረቻት እርግጠኛ ነኝ። ወደፊት ደግሞ አሪፍ መላ አለ። የምን መላ? አበጋዝ አልገባም? ዛሬ ገባም። ኦኬ በቃ እንደዚህ ሲመጣ ይደውልልኝ።
ሄሎ ሄሎ፣ አበጋዝን ነበር። አልገባም። ዛሬ የሚገባ አይመስለኝም። ምን ሆኖ ነው? ሰላም ነው? ኧረ እኔ እንጃ። ኦኬ፣ ሞባይል ይኖራል? እባክህ ነበረው። እባክህ ስጠኝ። 09 አንዳንድ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። የኔ ፍቅር እንደው አንቺን ሳያዩ መዋልና ማደር እንዴት ስቃይ ነው። እንኳን አየሁሽ። አለው ትንሽ እኮ ስራ ስለበዛብኝ ስራ ፈተናው ስለደረሰ ትንሽ ማጥናት አለብኝ። በዲግሪ ተመርቄ ያላልከኝ ነው? አዎ ዩኒቨርሲቲ እኮ እየተማርኩ ነው አልነገርኩሽም? ማታ ማታ ድራፍት ከምጠጣ ብዬ እንደ ቀልድ ጀመርኩና ዘንድሮ ታድለ መስለኝም ነበር። ሻይ ጠጣ። አይበለውና ጽጌ አልፈልግም ብላ ድርቅ ምን አደርጋለሁ እንግዲህ እያዘንኩ እየከፋኝ ይቀራል። ምን መሰለሽ እኔ እሷን የመምረጥ መብት ያለኝ ምን ያህል እሷን ምን ያለ መምረጥ መብት አይደል? እሺ ካገባህ በኋላ ብታነጥስ ኖርማል ምን ታደርጋለሽ? በባልና ሚስት መካከል ያለ ኖርማል ነገር አለ። አትቀጠቅጣት ታሰቃያት ነው። አልገባኝም ማለት ዱላ እጄን አንስቼ ሚስቴን በዱላ ልመታ? እንዴት ይሆናል? ሚስቴ እኮ ነች፣ ለዚያውም ግማሽ አካል፣ እንዲያውም የተሻለው ግማሽ። እንዴት ነው ራሴን የምትተው? ፍጹም እስኪ እግዚአብሔር እንደ ሰለሞን አንድ ጥያቄ ጠይቀኝ ብል ምን ጠይቀዋለሁ? መልካም ሚስት። አንተ ደግሞ የጽጌን ፈተና እንደሆነ ታልፈዋል፣ አታስብ። አሁን የጠየኩህን ብቻ መልስልኝ። እውነቴን እኮ ምንሽ እኔ ገንዘብ፣ ሀብት፣ ስልጣን፣ እነዚህ ነገሮች እኮ እኔ ለፍቼ ደክሜ ያገኛቸዋለሁ ብዬ ማስባቸው ነገሮች ናቸው። መልካም ሚስት ግን ሁሉ ጊዜ ከእግዚአብሔር ዘንድ የምትገኝ ትልቅ ስጦታ ነች። መልካም ሚስት ካለች ደግሞ ያልሽው ነገር በሙሉ ይባረክልሻል። ምክንያቱም ሌት ተቀን እሷን ለማስደሰት ስትይ ትሰሪያለሽ። ጨቅጫቃ ከሆነች ግን ያልሽው እንኳን ይባረክልሽ። ከእያንዳንዱ የተሳካለት ወንድ ጀርባ አንዲት ሴት አለች። አዎ፣ ከእያንዳንዱ ያልተሳካለት ወንድ ጀርባ አንዲት ሴት አለች። በነገራችን ላይ በጣም ነው ላመሰግናቸው ነው። ለምን መሰለሽ ቆንጆ ልጅ ስላስተዋወቁኝ። አንተም እግዚአብሔር ይስጥህ ማለት ድጉሯቸው ልትቆርጠው በመነሳት በነገራችን ላይ ከፈሉ አንከፍላለን ግን እናረጋግጥ እያሉ ምን የሚያረጋግጥ ምን ያውቃሉ? ማረጋገጫ እንፈልጋለን እንዴ? ስለሆነ ግን እንዴት ነው ትናንት ተሳክቶ ሻለች እንዳለች ቁጣ ማለት እኮ መቼ ነው ሆኖ የሚሆነው? ግድ የለም በቅርቡ ይሆናል። ትናንትና ግን እንዴት ነው መቅረት ጠቀም? ወዳጄ መቅረቴ እንኳን ጠቅሟል። ግን የዛኔው እኔንም ፍቅር ሲያንገበግበኝ እሷን እናፍቃለሁ ብዬ ቀርቼ ለራሴ በናፍቆት ተንገብግቤ ልሞት።
ሩፋኤል ደጋግማ ቢሮ መምጣቷንና ስልክ መደወሏን ስለቤት ትንሽ ተረጋጋሁ እንጂ ተወኝ። ሚካኤል ሄሎ። ሀይ አበጋዝ፣ እንዴት ነህ? ዛሬ ከስራ ስትወጣ እንገናኝ። አይ ምን ነው አይመችም? አይ ዛሬ እንኳን ፕሮግራም አለ። ምን አይነት ፕሮግራም? አርብ የራሴ የሆነ ልምድ አለኝ። ሲኒማ ቤት መግባት በጣም ደስ ይለኛል። እኔም ሲኒማ ማየት እፈልጋለሁ። እሺ በጥሩ እሺ። በቃ ስትወጣ ደውል። ለምን? እኔ እንጃ። እዚህ ጋር መቀመጥ በጣም ነፃነት ይሰማኝ እና ፕሊዝ ባንቺ በቃ እዚሁ ሰውዬ ማን ችግር አለበት? ባከረዛ ራስ እባክህ ወደዛ እንገናኝ። ገንበል አትዝ በልዜ እነዚህ ቤት ነው የሚለፈለፈው። ለዚህ ቤት ነው የሚነገረው። እናያለን። እሺ ውይ የሚገርመኝ ነገር ደህና ነገር እንዳከራዩ ወሬያቸው ለፍለፋቸው መከራ። እሺ እንታያታለን። አንተ ክፉ የምትገርም ሰው ነገር። አንቺ በጣም ደስ የምትይ ልጅ ነሽ። ቆይ እሺ ጽጌ አልነገርሻትም ማለት ደገመና ሳላት በዚህ ምን ይዘላል? የምን ስማ ከፍለህ እኮ አለ አታውቅም። ስነ ስርዓት አንተ ምንድን ነው የሚለው? ጎና አሁንም አላመናችሁ? አመን ተጫውቶ በሮን ኦኬ ደነቀው ብሩን መስጠት እንችላለን እኮ ችግር የለብንም። ግን ሚካኤል ግን እኔ የሚቸገረኝ አንድ ነገር ግን ማወቅ ይገባል። እኔ ብር ሰጣ ችግር የለብኝም። አንተም እንኳን ኖርክ እዚህ ጋር ችግር የለውም። ብሩን መውሰድ ትችላላችሁ። ግን አትጠራጠሩ። ፍርጥርጥ አድርጌ በቁማር በገንዘብ ነው የወሰድሽ ብዬ እነግራታለሁ። ምን ትላለህ? ይኸው ገንዘብህን ይኸውልህ መውሰድ ትችላለህ። የበላውን ገንዘብ መውሰድ ትችላለህ። ገንዘቡ ይቅርብኝ የምትል ከሆነ ደግሞ በምን ትስማማለህ? ያለበለዚያ ጉዳዩን ለሊያ ፍርጥርጥ አድርጌ እነግራታለሁ። ምርጥ ከሊያና ከገንዘብ አለ። ለምን ይጎዳል? ሰርተን ምን ንገሯት። ምን who cares? ኖ እንገራት። ያዘ አልፈልግም። እንካ በቃ ንገራት። እንዲህ ኖ ሚካኤል ኖ ውሰደው። ለምን ትንሽ ጊዜ ማሰብ ያስፈልጋል። እኔ ጋር ብሎ ማሰብ ያስፈልጋል። ማሰብ እንዳበጋዝ ታገስ ሚካኤል። ያዝ በእናትህ ስማ፣ ከገንዘብና ከሊያማ ገንዘብ እንግዲህ አናርጥም። ገንዘብ አናርጥም በፍጹም አያደርገውም። ምን ነው ያለኝን ሁሉ ሰጥቼ የኔ ባረኩ። ምን ነው የኔ መሆነችና
ወይ ባከራየው ወይ ጠቅልዬ በሸጥኩልህ እግዚአብሔር አባታራ ናኔ ታከል ናኔ ቤቴ ይመስላል። ተንኮለኛ ነህ ግን ወደድኩሽ አለ። ምን አባቴ ነው? አንቺን በግላቸው ቀርቦ ያናገረ አንድም ሰው እንደሌለ ሳውቅ የራሴን መንገድ መጠቀም ግድ ነበር። አንቺን የመሰለች ውብ ቆንጆ ለማግኘት ማንኛውንም መንገድ መጠቀም አትፍረጅብኝ። እገዛልሻለሁ። ቃልሽን እጠብቃለሁ እስከ ዘላለም። የአይኔ ቆንጆ አንድ ነገር ልነግርሽ ነበር። ምንድን ነው? አቶ ደነቀው በአንቺ ላይ የሚያደርገውን ነገር ታውቂያለሽ? አላውቅም። ጨረታ ይዟል። አንቺን የግላቸው ለማድረግ ለሚሞክሩ ሰዎች ከተሳካላቸው ብር ለመክፈል ቁማር። አልገባኝም። የተለያዩ ሰዎች ወደ አንቺ ጋር መጥተው አንቺን የግላቸው ለማድረግ ከተሳካላቸው ገንዘብ ሊከፍል፣ የግላቸው ለማድረግ ሞክረው ካልተሳካላቸው ደግሞ ለሱ ገንዘብ ሊሰጡት፣ እንደዚህ አይነት ጨዋታ ይዟል። እና አንተ ጋርም ደርሶ ነበር? አዎ መጥቶ ነበር። ለዚህ ነው አይቀርብከኝ? ኖ ኖ፣ በፍጹም በፍጹም አይደለም። ሊያ፣ እኔ እንዳየሁሽ ነው የወደድኩሽ። በእውነት ነው እንጂ እመኝ፣ እውነቴ እመኝ። ከዛ ደነቀ መጣና ብር ሲያስይዝ ለብር ብለህ ነው የምትቀርብ? በፍጹም እንደሱ አታስቢው ፕሊዝ፣ እንደሱ አታስቢው ሊያ። እኔ በጣም ነው የወደድኩሽ፣ እንዳየሁሽ ነው የወደድኩሽ እያልኩሽ። ከየት መጣ? ከኋላሽ እየተከተልኩሽ ነው። ሊያ፣ የኔ ቆንጆ፣ ይሄን ወሬ ከሌላ ሰው እንዳትሰሚ እኔ ራሴ ልንገርሽ ብዬ ነው የነገርኩሽ እንጂ ዝም ብዬ ጸጥ ልል ነበር። ግን እኔ በፍጹም አንቺን አጥቼ ሌላ ሴት ጋር መሄድ አልፈልግም። ፕሊዝ ተረጂልኝ ሊያ። ወይዘሪት ሊያ፣ አቶ አበጋዝ የተባለው ግለሰብ ሆን ብሎ አስቦበት አንቺን በገንዘብ ተወራርዶ አይደለ? ወረድ። አይገርምሽም? ሁሉንም አውቀዋለሁ። ሙች ለውርድ ገንዘብ አስይዞ ነበር አይደል? አይገርምም? እሺ፣ ወረኛ ወረኞች።
ባኪን ብሩ ሰድና ለተባሉት ሰዎች በሙሉ መልስላቸው። እኔ ታውቃቸዋለሁ። ግዴ ለመጀመሪያ ባሴን አገኘው፣ ከዛ በኋላ ሁሉንም ሰው ያሳየ። ፕሊስ ሚኪ እንዳልክ ነው። ይውር አሳያለሁ። የእያንዳንዱን አድራሻ ሰጣለሁ። ተሳሳተ ደግሞ አሁንም ተጣላ። ባካችሁ ተው። አንተ በቃ ሙድ ከተሰረቀው ሁሉ ነገር ይበላሻል ማለት ነው። እስኪ ተወኝ በእናትህ ተወኝ። በቃ ሌላ እንፈልጋለን። ምን ችግር አለ? እኔ ሌላ ሴት በፍጹም አልፈልግም ማለቻ። ታዲያ በለኝ በምንም ማለት ሌላ ሴት አልፈልግም። እኔ ዝም ብዬ በእሷ ትዝታ መኖር ይሻላል። ግድ የለም ትንሽ ሞክር። ትንሽ አንድ ሴት አለች፣ እሷን ያት። ኧረ ተው በእናትህ። አይታት አይሻልም እንዴ? ያት በቃ በጣም አሪፍ ልጅ ነች። ያትና እናወራለን። ليش بدي 195 معلش رابو 95 قمت هي 65 195 ጸሎታቸውን ጸልዩ ተው። በዚህ ወማስተላለፍ ተጨውሱ እግዚአብሔር ያጸናችሁ። እግዚአብሔር ልቦና ይስጣችሁ። እግዚአብሔር ይስጣችሁ። ሃይ የድሮ ቦይፍሬንድ ነው። ቆንሻል ጊዜ ሃይ እንዴት ነህ? ደህና ነህ? ሰላም ነህ? ጠፋህ? አለሁ። ወዴት እየሄድክ ነው? እዚህ አንድ የምቸኩልባት ጉዳይ ስላለች ይቅርታ፣ በጣም ይቅርታ። ይገርማል። ጠፍት ብሎ ዛሬ በስንት ጊዜው መሰለ የተገናኘ ነው። በቅርብ ነበር የተዋወቅ ነው። ከዛ ሰማይ ወድቆ ከላይ ምንሽ እኔ ገንዘብ፣ ሀብት፣ ስልጣን እነዚህ ነገሮች እኮ ነው ለፍቼ ደክሜ ያገኛቸዋለሁ ብዬ ነው ማስብ። መልካም ሚስት ግን ሁልጊዜ ነበር ካንቺ መለየት ፍቅሬ ያላሰብነው ይሄ ሆነ ዛሬ ወድሻለሁ ነፍስን ሳይ
ይሎኛል የፍቅር ቤት ንጹህ ሰው ድገምልን ቃልህ ልቤን ያርሰው እወድሻለሁ ቆንጆ ሶስተኛ ዓለም ጦርነት እንደሚጀምር ታውቂያለሽ? ፊልም ላይ ይችላል። ፊልም ልጋብዝሽ? ወራጅ አለ? ሰው አለ? ሰው ልጅ ፈተናው ብዙ የኑሮ ሳንካና ጓዙ በትዕግስት ይዘው ካልገፏት አንዳንዴ ሕይወት እንዲህ ነው